ደህና ነሽ? አልሐምዱሊላህ አሜን። ከየት ነው የመጣሽው? አወሊያ ነኝ ግን ሳሪስ እዚህ ድሬዳዋ ነበር። በቃ የድሬ ልጅ ነሽ? እዛ የተወለድኩ። ከማን ጋር ነው የመጣሽው ዛሬ? በቀደም ከጓደኛዬ ጋር፣ ዛሬ ደግሞ ብቻዬን። ዘመንሽን የበላ የቤተሰብ መርገም ዛሬ ከሰዓት በኋላ ከእግርሽ በታች ሆኗል። አሜን። እስኪ አንድ ሰው ከኔ ጋር ተረገጠ ይበል። ድገሙልኝ። አዳልሞት ወሰንገላ የጨለ መንፈስ ሐሙስና አርብ የሚመለክ የእናት የአባት አምላክ በቡና የሚከብር በሬ የሚታረድለት ጉበት የሚሰነጠቅለት ደም የሚጠጣ የዘንዶ መንፈስ ምንድነው የምሰማሽ? አሁን ደስ ይለኛል። ጭንቅ ላይ ነበር ቅድም ቁጭ ብዬ። ታውቅ ነበር? አላቅም። ስነሳ ምን ነው አልኩ። ተኝቼ የተነሳው መሰለኝ። ሰላም ነው አይደል የሚሰማሽ? አሁን ደህና ነኝ። ቅድም ወገቤን ምናምን እያዘኝ ነበር። ልብ ድካም ያመኛል፣ ስኳር ይለኛል። ምንም የለብኝም ግን ዝም ብሎ ያመኛል። አሁን እንዴት ነው? ምንም የለም አሁን። አልሐምዱሊላህ አልሐምዱሊላህ። ኢየሱስ ነው ይሄንን ያደረገው። እንዴት ነበር የትናንት ውሎሽ? እስኪ አጫውቺ። ትናንትና ራሴን አላቅም እንጂ ከሱ ጋር ከባለቤቴ ጋር ስጣላ ምን ስል አልቅምም ስለው ቃሚ እያለ ሲጣላኝ ጫት ሲበትን ከዛ ካልቃምክሽ ስለሚጣላኝ በግድ እየቃምኩ ነው ያልኩት። ማታ ላይ አስጠላኝ ጫቱ። ያንተን እንትን እያየሁ ነበር በስልኬ ያለሁን በጫቱ አስጠላኝ። ማታ ላይ እየቃምሽ ታይ ነበር? አዎ መዝሙር ከፍታለሁ። ያንተን እንትና ያለው ፕሮግራም ያለው አያችሁ። አንዳንድ ሰው እየቃመ ያምናል፣ አንዳንድ ሰው አሜን እያለ አያምንም። እየቃመ የሚያምን ይሻላል። አሜን እያለ ጠማማ ከሆነ ሰው፣ እንደዚህ ዘድ ከሆነ ሰው፣ አሜን እያለ እዚህ እንዲህ ያለ ሰው አለ ዘድ አለ አይደል? ከዚህ አይነት አማኝ እየቃመ ልቡ ክፍት የሆነ ሰው ለጌታ ቅርብ ነው አለ። እዚህ ብዙ ቸርች ላይ እድሜ ያስቆጠረ ግን እንዲህ ዘድ የሆነ ሰው አለ። አይፈወስም፣ አይፈውስም፣ ጥምም ብሎ ዘመኑን እየጨረሰ። ምን የሚባል አምልኮ ነበረ? አዳሊሞቲ ይላል አባቴ። በግ ያርዳል። እኔ በግ ሲያርድ ቀን እንዲዝለት ነበር በፊት። ይታረድ ነበር? እኛ ቤት ይታረዳል፣ ይቃማል። ሐሙስ የሚመለከው መች ነው? ሐሙስና ማክሰኞ። ምንድነው ሃይማኖትሽ? ሙስሊም። ስምሽን ማን ልበል? እናት እንድሪስ። ዋው ደስ ይላል በጣም። ኢየሱስን ተወጀዋለሽ? በጣም። ማን ነው ነፃ ያወጣሽ? ኢየሱስ። ባይዘዋይ ልቧ ክፍት ነው። በተፈጥሮ ደግሞ የድሬዳዋ ሰዎች ልባቸው ክፍት ነው፣ ቅኖች ናቸው። ድሬዎችን ማብያለሁ።